ካረበሽኳችሁ ይቅርታ፣ ግን ደግሞ አዲስ የተገኘ ነገር ካለ ለመጠየቅ ነበር። ልቤ ለሁለት ተከፍሏል። ማንን ነው መንጋ? አንቺና ልጅ ጋር አምነን የእውነት ልብ ውስጥ ቦታ አለኝ? አዎ፣ ግን ምን? እኔ አልሆንሽም፣ እጎዳሻለሁ። ሲፋንና ሜርሲ እንግዲህ ወይዘሪት ሞርዚናን እንደፈለጓት አድርጓል ማለት ነው። እንግዲህ አሳብዷታል። ጦንቃይ ቤት ሂዶ መድኃኒት አምጥቶ ራሷን እንድትስትና ራሷን እያከከች እንድትኖር አድርጓለሁ። ሁለታቸውን በደስታ ውስጥ ይገኛሉ ማለት ነው። የፈለግነውን ስላረግ ነው ጓደኛዬ በደስታ መኖር አለብን በማለት በጣም በደስታ እየደነሱ እየጠጡ ይገኛሉ። እንዲሁም ደግሞ አቶ አምናን ለእህቱ ከታፊ ካምፓኒውን ግማሽ ልሰጣቸው ተስማምቷል ማለት ነው። እንግዲህ እስካሁን ድረስ ያው ሲፋኒን ሁሉ ነገር እያረገች እንዳለ ማንም ሰው አያውቅም። ከሜርሲና ከሲፋን ወይም ከሙስጠፋ ውጪ ማንም ሰው አያውቅም ማለት ነው። ሙስጠፋ ግን በዚህ ነገር ላይ እየተስማማ አልመሰለኝም። በጣም ተናዷል። እንዴት ይሄ ነገር ይሄን ክፉ ነገር ለምን ታረጊያለሽ በማለት ሲፋን ላይ እየተቆጣ ይገኛል። ሙስጠፋ እንግዲህ ልጇን በማጣት አብዳለች በማለት እንደዚህ እንድትሆን አድርጓሉ ማለት ነው። ወይዘሪት ሞርዚና እንደዚህ ሆና ትገኛለች እና በጣም አስከፊ ሁኔታ ናት ያለችው። እንግዲህ ማንም ሰው ቤት ውስጥ ምን እንደሆነ እንዳለ ማንም ሰው አላወቀም። እንግዲህ እነሱ የፈለጉትን ለማድረግና የፈለጉትን ነገር ለመቀበል ብሎ እንዴ አሳብዷቸዋል ማለት ነው። እንግዲህ እነሱም ግራ ገብቷቸዋል። ይሄ መድኃኒት እንዴ ያደርጋል ወይ በማለት መርሲ ደግሞ ለሷ ያረገችውን መድኃኒት ሳታውቅ ቀምሳ፣ ሲፋና ደግሞ እንዴት ምግቡ እኮ ቀማሽው ስትል ወደ ኑሮ ጣይዳ ነው እንግዲህ የተፋችው። እንግዲህ ብሌን ደግሞ አቶ አምናን አትቾክል፣ ቆይ እኛ ሌላ ነገር ወይም ሌላ ነገር እናደርጋለን ልጅቷን ከዛ ከነሱ እጅ ለማስለቀቅ ሌላ ነገር እናደርጋለን፣ አንተ ብቻ አትቾክል ስትልም ያው አቶ አምናን አልሰማም ማለት ነው። እኔ ለእናንተ ብር ነው የሰው ህይወት ነው የሚበልጠው ብሎ በጣም ተናዶ ይጮይባቸዋል። አይ በኋላ ላይ እንዳይቆጭክ ብለን ነው ይሄን ነገር ያደረገው፣ ግን ከቤት ሰው መሆን አለበት በማለት ቃል ተናግሯል። ቃል ደግሞ የጠረጠረው ሜርሲን ነው። ሁሉም ሰው የሚጠረጥረው ሜርሲን ነው። ይሄን ነገር ማድረግ የምትችለው እሷ ብቻ ናት በማለት ሙስጠፋ ደግሞ እኔ እዚህ ቤት እያለው መቼም ደስተኛ አትሆንም ወይዘሮ ጄሪ፣ ስለዚህ አንቺ ደስተኛ የምትሆኝው ከኔ ጋር ሲትሆኝ ብቻ ነው። እኔ እዚህ ቤት እያለው ድረስ መቼም ደስተኛ እንድትሆኝ አልሰጥሽም። አንቺ የኔና የኔ ብቻ ነሽ። አሁን የዚህ ቤት እመቤት ሆነሽ በደስታ እኖራለሁ ብለሽ አስበሽ ነበር አይደለ? የኔን ይህን ዘመን ሁሉ ዋጋ አስከፈለሽኝ። ሌላ ሰው አግብተሽ ልጅ ወልደሽ መኖር የምትኖሪ ነው የሚመስልሽ ሚላ። እንግዲህ ጄሪ በነገራችን ላይ ልቧ በጣም ቆንጆ ልጅ ነች። ማለት ብዙ ነገር ክፉ ብታስብም ይህን ኃይል እንደ ስፋንና እንደ ሜርሲ ክፉ አይደለችም። እሷ ግን በቃ ሁሉም ነገሯ የምታስበውም አቶ አምናን የእሷ ብቻ ሆነው እንዲቆይ ብቻ ነው የምታስበው። ክፉ ነገር አስባ አታውቅም። ቢሌን ደግሞ አቶ አምናን ከጄሪ ጋር ብቻ እንዲኖር ነው። አሁን የልጅ አባት ስለሆንክ ልጅህን ማሳደግና ልጅህን ማሰብ ብቻ ነው ያለብክ ትለዋለች። አንቺን ሳይሽ ብቻ ነው ችግሮችን የምረሳው፣ አንቺን ሳይሽ ብቻ ነው ሁሉ ነገሩን ምረሳው። ችግር ብቻ ተፈጠርኩ፣ ለችግር ብቻ ተፈጠርኩ እንዴ ብሎ አቶ አምናን ያማርራል። እንግዲህ ብሌን ደግሞ አይዞክ ብዙ ነገር ካለፈ በኋላ ነው ለመልካም ሊሆን ይችላል ብላ ታጽናናዋለች። እንግዲህ በሁሉም ችግር ላይ ከጎኑ የምትቆመው ብሌን ነች። ጄሪ እንግዲህ ያው
እሷም በፍራቻ ውስጥ አለች። ሙስጠፋ ከመቼ መቼ ይናገራል በማለት በጣም ውስጧ በፍራቻ ውስጥ ትገኛለች። እና አቶ አምናን ደግሞ ግራ ተጋብቷል። መጀመሪያ እናቴ ሞተች፣ አሁን ደግሞ እህቴን ወሰዱብኝ፣ ምንድን ነው ከኔ የሚፈልጉት? ምን አስበው ነው በማለት በጣም በጭንቅ ውስጥ ይገኛልና እንግዲህ ወይዘሪት ሜርሲና ወይዘሪት ስፋና እንደዚህ በደስታ ፍልቅልቅ ብለው ይገኛሉ። ሞርዚናን ስላሳበዷት በቃ ስራችንን እንድንጨርስ ነው። አንዳንድ ሰዎችም እንዳክኪው ፈልግሻል መሰለኝ አንቺ አሮጊት ከኔት ብትላቀቅ ይሻለሻል ስልሽ እምቢ አልሽ ብላ ያው ሲፋንን ይዛ የሄደችው ጦንቃይ ቤት ይዛ የሄደችው ሜርሲ ናት። እዛ ሄደን እንድታብድ እናደርጋለን በልጇ ምክንያት የጨለለችው እንላለን ለአቶ አምናን ብለው እንግዲህ መድኃኒት ጨምሮ ምግብ እስካሁን እየሰጡ ይገኛሉና ብለን እንግዲህ በብዙ ነገር ከአቶ አምናን ጎን ስለምትቆም አንቺ ባትኖሪ ምን እንደማደርግ ራሱ አላውቅም ነበረ። አንቺ ከጎኔ ስላለሽልኝ ሁሉን ነገር ማድረግ ችላለሁ ብሎ ይናገራታል። እውነት አቶ አምናን በልብ ውስጥ ለኔ ቦታ አለ ይላታል። አዎ ግን እፈራለሁ እንዳልጎዳሽ ብዬ በጣም እፈራለሁ ብሎ ይናገራታል። እንግዲህ ጄሪ ደግሞ የወይዘሪት ሞርዚናን ምግብ ሸቶኛል ብላ ለመብላት ስትይዝ ምግብ ሸቶኛል እኔም ልበላ ፈልጋለሁ ብላ ስትወስደው ግራ ተጋብቷቸው የምታረገው ነገር አጥተው ከዛ ደግሞ ወይዘሪት ሜርሲ አይ አንቺ እርጉዝ ስለሆንሽ ያልበሰለ ምግብ መብላት ለአንቺ አይፈቀድም በማለት እንግዲህ ምግቡን እንዳትበላው አድርጋለች ማለት ነው። ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ በያላችሁበት ቦታ ሰላማችሁ ብዝት በልልኝ። ከኔ ጋር ሁሉ ሰላም ሁሉ መልካም ነው። ቪዲዮን ከወደዳችሁ ሰብስክራይብ፣ ላይክ በማድረግ አበረታቱኝ። ስለምታበረታቱኝ ከጎኔ ስለምትቆሙልኝ አመሰግናችኋለሁ። መልካም ጊዜ ተመኘውላችሁ።